ዳንኤል ምዕራፍ 2 ቁጥር 44 ላይ ሄደን እናነባለን ሁላችንም። በእነዚያም ነገሥታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል፣ ለሌላ ሕዝብም የማይሰጥ መንግስት ይሆናል። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸውማለች፣ ለዘላለምም ትቆማለች ይላል። ይህን ታሪክ ምዕራፍ 2ን በአጠቃላይ ስታነቡ ሐሳቡን ታገኙታላችሁ። ናቡከደነጾር የተባለ ታላቅ ንጉሥ፣ የባቢሎን ንጉሥ በዛ ዘመን በነበረው ዓለም ላይ ሁሉ የሰለጠነ የነገሰ ሰው ህልም አለመ። ህልሙንም ረሳው እና ጠቢባኑን ጠራ፣ አስማተኞችን ጠራ፣ ከለዳውያን ወይ ኮከብ ቆጣሪዎችን አሉ የተባሉትን በመንግስቱ ጠራ። ምን አላቸው? ህልም አይቻለሁ፣ ህልሙንም ንገሩኝ፣ ፍቺውንም ንገሩኝ አሏቸው። የትኛውም ንጉሥ የዚህ አይነት ጥያቄ አንስቶ አያውቅም። ህልምህን ንገረን፣ ፍቺውን እናስታውቃለን አሉ። ነገር ግን እሱ በጣም ተቆጣ። ህልሙንም ንገሩኝ፣ ይህንን ማድረግ እንደምችሉ አውቃለሁኝ፣ ፍቺውንም ደግሞ አስታውቁኝ አለ። አልቻሉም። አንዳንዶቹ መገደል ጀመሩ። እግዚአብሔር ግን ሲያድናቸው እነ ዳንኤል ጋር ይሄ ወሬ መጣ። ዳንኤል ከጓደኞቹ ጋር ወደ ጸሎት ገባ። ዳንኤልን እንደምታስታውሱት ከይሁዳ የፈለሰ ከነገስታት ቤተሰብ የሆነ ሮያል ፋሚሊ የሆነ ልጅ ነው። ከሱ ጋር አብረውት ነበሩና የባቢሎንን ትምህርት በጣም የተማሩና የቀሰሙ ናቸው። ምርጥ መልካም ወጣቶች ተብለው ተወስደው የሰለጠኑ ልጆች ናቸው። እነሱ ገቡና መጸለይ ጀመሩ። በሌሊት ራእይ እግዚአብሔር ገለጠለት። ህልሙ ምን እንደሆነ ገለጠለት፣ ፍቺው ምን እንደሆነ ገለጠለት። በሰማይ ሚስጥርን ሁሉ የሚገልጥ አምላክ አለ ብሎ ሄዶ ለንጉሱ ህልሙን ነገረው፣ ፍቺውንም ነገረው። ህልሙም ውስጥ ፍቺውም ውስጥ አንገባም። ነገር ግን ያንን ህልም ከነገረው በኋላ ወደ መጨረሻው የዓለም ፍጻሜ ሊደርስ ሲል የዓለም መጨረሻ ሊደርስ ሲል ማለትም ወደ እግሩ አካባቢ ወደ መዳፉ አካባቢ ሲደርስ የተከፋፈለ መንግስት ይሆናል ይላል። ቁጥር 41 ላይ ብትመለከቱት እግሮቹና ጣቶቹም እኩሉ ወይም ግማሹ ሸክላ ግማሹም ብረት እኩሉ ብረት ሆኖ እንዳየህ እንዲሁ የተከፋፈለ መንግስት ይሆናል። ብረቱም ከሸክላው ጋር ተደባልቆ እንዳየህ የብረቱ ብርታት ለእርሱ ይሆናል። የእግሮቹም ጣቶች እኩሉ ብረት እኩሉም ሸክላ እንደነበሩ እንዲሁ መንግስቱ እኩሉ ብርቱ እኩሉ ደካማ ይሆናል ይላል። ታሪክ መመዝገብ ከጀመረበት ጊዜ ጀምሮ እንዳሁን መንግስት የተከፋፈለበት ጊዜ የለም። በዩናይትድ ኔሽንስ ስር ኤግዛክት የሆነውን ቁጥር ባላቀውም ከ200 ምናምን በላይ አገሮች አሉ። እነዚህ ሀገሮች ደግሞ ግማሹ ብርቶች ናቸው፣ ግማሹ ደግሞ ደካማዎች ናቸው። እንደ ብረት የሚቆጠሩ ሀገሮች አሉ፣ ሱፐር ፓወርስ የሚባሉ አሉ፣ እንደ አሜሪካ ያሉ፣ እንደ አውሮፓ ያሉ፣ ራሻ፣ ቻይና ያሉ ሀገሮች አሉ። እንደገና የአፍሪካ ሀገሮች አሉ፣ የላቲን አሜሪካ ሀገሮች አሉ፣ የተለያዩ ሀገሮች አሉ። ነገር ግን ልክ የእግዚአብሔር ቃል ፈርጆ እንዳስቀመጣቸው ግማሾቹ በጣም ብርቶች ናቸው፣ ብረት ናቸው፣ ግማሾቹ ደግሞ እንደ ሸክላ ናቸው። እዚህ ላይ እያስጠነቀቀ ያለው ጌታ የማይፈርስ መንግስት የሚያስነሳው በእነዛ ነገስታት ዘመን ነው። ግማሹ ብርቱ ግማሹ ደካማ በሆነበት በእነዛ ነገስታት ዘመን ምን ያህል ቀርበናል ወገኖች? ወይ በዛ ዘመን ውስጥ ነው ወይ እየኖርን ያለ ነው? ያሳስበናል ወይ? እንድንጸልይ ያነሳሳናል ወይ? ነገር ግን በስካርና በመጠጥና በስካር ስለ ትዳርም በማሰብ ወይም ደግሞ ስለ ኑሮ በመጨነቅ ይላል አይደል? ሉቃስ ምዕራፍ 21 ላይ ጌታ ሲያስጠነቅቅ ያ ቀን በድንገት እንዳይደርስባችሁ ልባችሁ ገብቶ ያ ቀን በድንገት እንዳይደርስባችሁ ከዚህ ሁሉ ለማምለጥ ይላል በሰው ልጅ ፊት ለመቆም እንድትችሉ ስትጸልዩ ሁሉ ጊዜ ትጉ። ማለትም ሁሉ ጊዜ ኮኔክትድ ሁኑ ማለት ነው። ሁሉ ጊዜ ከሰማይ ስሙ ማለት ነው። ይሄ መብት ተሰጥቶናል። ምን ያህል ያሳስበናል ይሄ በእነዛ ነገስታት ዘመን። ይሄ የእግዚአብሔር ቃል ነው። የእግዚአብሔርን ቃል ብሉ፣ የእግዚአብሔርን ቃል አንብቡ፣ የእግዚአብሔርን ቃል አሰላስሉ ስንል እኮ ዝም ብሎ ቃል ስለሆነ ብቻ አይደለም። በድፍረት ትንቢት የሚናገር
ከመጀመሪያ መጨረሻውን የሚያውቅ አምላክ የተነፈሰው ስለሆነ እንግዲህ አሁን ይሄ ትንቢት የተጻፈው የዛሬ 2500 ዓመት በፊት ነው። ከጌታ በፊት ከ500 ዓመት በፊት የኖረ ሰው ነው ዳንኤል። ከ2500 ዓመታት በፊት ስለ ዘመናችን እቅጭ የሆነ ነገር ተነግሮናል። እኛ የጨለማ ልጆች አይደለን። ብርሃን አለን፣ የቃሉ ብርሃን አለን። ለሌሎች ያልተገለጠ ለእኛ ተገልጧል። ለሌሎች ያልተሰጠ ለእኛ ተሰጥቷል። ቸልተኞች መሆን አይገባንም። በነዛ ነገስታት ዘመን ነው ጌታ የሚመጣው። በነዛ ነገስታት ዘመን ነው ለዘላለም የማይፈርስ መንግስት እግዚአብሔር የሚያስነሳው ብሎ በግልጽ እዚህ ጋር ነግሮናል። ኤክሳይትም ሊያደርገን እንድንፈራም ሊያደርገን እንድንጠነቀቅም ሊያደርገን ይገባል። ይሄ ነገር ልክ ቅድም እንደጠቀስኩላችሁ ጥቅስ በኑሮ ጉዳይ፣ በኑሮ ጭንቀት፣ በልጆች ጉዳይ፣ በተለያየ ጉዳይ ሐሳባችን ተወጥሮ ሐሳባችን ተይዞ ማለፉ ላይቀር፣ ባጭሩ ማለፉ ላይቀር በጊዜያዊ መከራ ተወጥረን ይህ ቀን በድንገት እንዳይደርስብን እናንተ ላይ ሊደርስ አይችልም ብርሃን አላችሁ ነው ያለን ቅድም ያነበብኩት ቃል። አሁን ያለነው በዛ ዘመን ክልል ውስጥ ነው እያልኳችሁ ነው። አጽንኦት ሰጥቼ የምነግራችሁ አሁን ያለንበት ዘመን ዳንኤል የተናገረው ያ ዘመን ነው። ግማሹ ደካማ ግማሹ ብርቱ የሆነበት ዘመን፣ በዛ ዘመን ውስጥ ነው ያለን። ምን ያህል ያሳስበናል? ምን ያህል ዝግጆች ነን? ቀልባችንን የቀለበው ምንድን ነው? ልባችንን የተቆጣጠረው ምንድን ነው? ሐሳባችን የታጨቀው በምንድን ነው? እግዚአብሔር አታስቡ፣ ፕላን አታድርጉ፣ እቅድ አታድርጉ፣ አስፓየር አታድርጉ አይለንም። ነገር ግን ቶታሊ እንዳይቆጣጠረን ይፈልጋል። የኑሮ ጉዳይ፣ የኑሮ ሐሳብ ሙሉ በሙሉ ሐሳባችንን እንዳይወርሰው ይፈልጋል። ለዚህ ነው እግዚአብሔር በቃሉ ብርሃን የሰጠን። በዚህ ማለዳ ይህንን ብርሃን እንደገና በላያችን ላይ እየፈነጠቀ ያለው እንደነገርኳችሁ ነው። በአንድ በኩል ሊያስፈራን ይገባል፣ በአንድ በኩል ግን አሻቅባችሁ ይሁኑ ያለው ጌታ። ቀኑ ሲቀርብ እያያችሁ፣ ምክንያቱም ቤዛችሁ ቀርቧልና ይላል። የቤዛ ቀን እየቀረበ ነው። አንደኛው ይሄ ነው። በነዛ ነገስታት ዘመን ብሏል። ይሄ እንድታስቡ እፈልጋለሁ። አሁን ያለንበት ዘመን ነው። የተከፋፈለ መንግስት ነው። የተባበሩት መንግስታት ሊያስተባብር አንድ ሊያደርግ እየሞከረ ነው። ነገር ግን በዚህ ላይ በግልጽ የእግዚአብሔር ቃል እንደተናገረው ነቢዩ ዳንኤል እንደሚያደርገው ሸክላ ከብረት ጋር ሊጣበቅ እንደማይችል አይሆንላቸውም ብሏል። መጀመሪያ ሊግ ኦፍ ኔሽንስ ነበር ከአንደኛ ዓለም ጦርነት በኋላ። ከሁለተኛ ዓለም ጦርነት በኋላ የተባበሩት መንግስታት ቻርተር ተፈረመ። ኢትዮጵያም አንዷ ፈራሚ ነበረች። እስከ ዛሬ ድረስ አንድ ማድረግ አልተቻለም፣ ወደፊትም ማድረግ አይችሉም ሊጣበቅ ስለማይችል። እኛ ግን ዋና ሊያሳስበን የሚገባው ነገር በነዛ ነገስታት ዘመን እግዚአብሔር ለዘላለም የማይፈርስ መንግስት ያስነሳል። መጨረሻ ላይ መድረሳችን ሊያስደስተን፣ ሊያነቃቃን፣ የበለጠ እንድንመሰክር፣ እንድንጸልይ ሊያደርገን ይገባል። በዛው መጽሐፍ ላይ በሁለተኛ ደረጃ ምዕራፍ 12 ላይ ትንቢተ ዳንኤል ምዕራፍ 12 ቁጥር 4 ላይ ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፉንም አትም፣ ብዙ ሰዎች ይመራመራሉ፣ ዕውቀትም ይበዛል ይላል። በሌሎች ትርጉም ላይ ስትመለከቱ ሰዎች ወዲህ ወዲያ ይሯሯጣሉ ነው የሚለው። ዕውቀትም ደግሞ ይበዛል ይላል። ይሄ ስለ ዘመናችን ትክክለኛ መግለጫ አይደለም ወይ? ትራንስፖርቴሽን በጣም የተሳለጠበት፣ መጓጓዣ የበዛበት፣ በአውሮፕላን ቢሆን በባቡር ቢሆን በመኪና ቢሆን ሰዎች ወዲህ ወዲያ የሚሉበት ዘመን አይደለም ወይ? መጨረሻው ላይ ሲደርስ አንዱ የሚሆነው ነገር ሰዎች ወደዚህና ወደዛ ይሄዳሉ፣ ወደዚህና ወደዚያ ይላሉ። አንድ ሀገር ወረርሽኝ ሲከሰት አሁን አሳሳቢ የሆነው ሰዎች ስለሚንቀሳቀሱ ነው። እንደዚህ ዘመን ሰው የሚንቀሳቀስበት ዘመን አልተፈጠረም። አውሮፕላኖች ያሉበት፣ ፈጣን የመጓጓዣ ዘዴዎች ያሉበት እንደዚህ ዘመን የለም። በመጨረሻው ላይ በፍጻሜው ላይ
ሰዎች ወዲና ወዲያ ይራወጣሉ፣ ይሯሯጣሉ። ይሄ ብቻ ግን አይደለም፣ ዕውቀት ደግሞ ይበዛል። ይህንን ዊኪፒዲያን በማየት ጉግልን በማየት በቀላሉ መረዳት ይቻላል። ቀድሞ ለማግኘት ትምህርት ቤት መግባት የነበረባችሁን፣ በጣም ብዙ መጽሐፍ ማንበብ የነበረባችሁን፣ በጣም ብዙ መመራመር የነበረባችሁን አሁን በስልካችሁ ላይ በቀላሉ ታገኙታላችሁ። ጉግል በማድረግ ዊኪፒዲያ በመግባት። ለዚህ ነው ብዙዎቻችን በጣም አዋቂ እንደሆንን ራሳችንን የምንገምተው። ከዚሁ ያገኘነው ነው። ዕውቀት ይበዛል። ከዚህ በፊት ሮብ ሳስተምር እንደተናገርኩት በፊት የዕውቀት እድገት በፈረንጆች አገላለጽ ሊኒያር ነበረ፣ በደረጃ ነው፣ እርከን እየጠበቀ ነበረ። አሁን ግን በእነሱ አባባል ኤክስፖኔንሻል፣ ፍንዳታዊ ማለት ይቻላል። ኤክስፕሎሲቭ የሆነ ዕውቀት ነው። ድሮ በ10 ዓመት ይገኙ የነበሩ ግኝቶች አሁን በ10 ወር ሊሆን ይችላል፣ በ5 ቀን ሊሆን ይችላል። ዕውቀት ይበዛል ብሎ ነግሮናል የእግዚአብሔር ቃል። ከ2500 ዓመት በፊት ትራንስፖርት ይበዛል፣ መሯሯጥ ይበዛል፣ ዕውቀትም ይበዛል። ዩኒቨርሳል ብሬን የሚባል ነገር አለ። አሁን ዓለም አቀፍ የሆነ አእምሮ፣ ዓለም አቀፍ የሆነ ኢንቴሊጀንስ አለ። አስቀድሞ የእግዚአብሔር ቃል ነግሮናል፣ ብርሃን ሰጥቶናል። ለእኛ እንደ ሌባ ቀኑ ይደርስብን ዘንድ አይገባም። ተሰሎንቄ ላይ እንደሚናገረው ዕውቀት ይበዛል። ዕውቀት እየበዛ ነው፣ እየጨመረ ነው። የዕውቀቱ መብዛት ደግሞ እያመቻቸ ነው ለአንቲክራይስቱ መገለጥ። ለአንቲክራይስቱ መገለጥ ቦታውና ጊዜው ሁኔታው እየተመቻቸ ካለ ጌታ ሊመጣ ነው ማለት ነው። ምን ታስባላችሁ? ትጸልያላችሁ ወይ? ትዘጋጃላችሁ ወይ? ወይስ እዚያ አፍንጫችን ስር ያለች ነገር ወጥራ ይዛናለች፣ ገድባ ይዛናለች? እኛ የብርሃን ልጆች ነን፣ የቀን ልጆች ነን። ቀኑ እንደ ሌባ አይደርስብንም። የእግዚአብሔር ቃል ነግሮናል። ይሄ ቃል በጣም እጹብ ድንቅ ነው። አጥኑት የምንላችሁ፣ አንብቡት የምንላችሁ፣ የከበረ ነው የምንላችሁ፣ ከዚህ ቃል በላይ ምንም ነገር የለም የምንላችሁ በጣም አስገራሚ መጽሐፍ ስለሆነ ነው። ዛሬ ትኩስ ዜና እንደምትሰሙ ያህል ስለ ዛሬ የሚናገር መጽሐፍ ነው። ምክንያቱም ሰዎች በመንፈስ ቅዱስ ተነተው የጻፉት እንደሆነ ራሱ መጽሐፉ ስለሚመሰክር። ታነባላችሁ ወይ? ትንቢቶችን ታነባላችሁ ወይ? ይሄ መጽሐፍ ታውቃላችሁ 1/3 ትንቢት ነው። እንደዚህ መጽሐፍ በድፍረት የሚተነብይ የትም መጽሐፍ የለም። ፈልጎ አታገኙም። ከዚህ በፊት እንደነገርኳችሁ 1600 ዓመታትን ቢፈጅም መልእክቱ ግን አንድ ነው። ደራሲያኑ 40 ቢሆኑ መልእክቱ አንድ ነው። መለኮታዊ መሆኑን አንብባችሁ መረዳት ትችላላችሁ። ሕይወታችን የተለወጠው በዚህ መጽሐፍ ነው፣ በዚህ ቃል ነው። የምንዘምረው ከዚህ ቃል የተነሳ ነው። በመንፈስ ቅዱስ የተሞላ ነው። የመንፈስ ቅዱስ ስጦታዎች በመካከላችን የሚንሸራሸሩት ከዚህ ቃል የተነሳ ነው። ይሄ ቃል አስገራሚ የሆነ ቃል ነው። ብዙ ነገር ልታነቡ፣ ብዙ ነገር ልትመራመሩ ትችላላችሁ። በሕይወታችሁ ግን ዋነኛ የሚያስታጥቃችሁ መጽሐፍ ይሄ መጽሐፍ መሆን አለበት። አስገራሚ መጽሐፍ ስለሆነ፣ ዲቫይን መጽሐፍ ስለሆነ፣ መለኮታዊ መጽሐፍ ስለሆነ። ስለዚህ ዳንኤል ከ2500 ዓመታት በፊት ዘመናችንን ቁልጭ አድርጎ መንፈስ ቅዱስ አሳየው። ሰዎች ይሯሯጣሉ፣ ትራንስፖርቴሽን ይበዛል፣ ዕውቀት ይበዛል። አንተ ግን መጽሐፉን ዝጋ ተባለ። በመጨረሻው ግን በዕጣ ክፍልህ ትቆማለህ። ብዙ ሰዎችን ወደ ጽድቅ የሚመልሱ ሰዎች እንደ ከዋክብት ለዘላለም ይደምቃሉ ብሎ ተናገረ። ዋና ህልማችን ምንድን ነው? ዋነኛ ራእያችን ምንድን ነው? ሶስተኛ ማቴዎስ 24 ጌታ ኢየሱስ ክርስቶስ ራሱ የተናገረው ቃል ነው። ይሄ ደግሞ ማቴዎስ 24 እኔ የተናገርኩት ቃል ከሚያልፍ ሰማይና ምድር ቢያልፍ ይቀላል ብሎ የተናገረው በስልጣን የተናገረው ጌታ ከቁጥር 1 ጀምሮ ኢየሱስም ከመቅደስ ወጥቶ
ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚያ አይቀርም አላቸው። በ70 ኤዲ ከክርስቶስ ልደት በኋላ በ70ኛው ዓመት ላይ የተፈጸመ ነገር ነው ይሄ። ወደዛ አንገባም። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው? ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳልና ረሃብም፣ ቸነፈርም፣ የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጣር መጀመሪያ ናቸው። ምን አለ? ሐሰተኛ ነቢያት ይነሳሉ፣ እንደ አሸን ይፈላሉ፣ ይበዛሉ። አትደንግጡ፣ ይህ ሊሆን ግድ ነው። ሐሰተኛ ነቢያት ቤተ ክርስቲያንን ያጣበቡበት ጊዜ ነው። ኢትዮጵያ ላይ ብቻ አይደለም፣ በዓለም ዙሪያ ክርስቶስ ነኝ የሚሉ፣ ተቀብተናል የሚሉ፣ የተለየነን የሚሉ፣ አደግድጉልን የሚሉ፣ የተለየ መገለጥ አለን የሚሉ፣ ከሰዎች ቃሉን የሚቀሙ እነሱ ለእግዚአብሔር የተለዩ ባለሟሎች አድርገው ሰውን የሚያጭበረብሩ፣ የሚያታልሉ፣ የሚሸነግሉ ነጣቂዎች የበዙበት ዘመን ነው። ግን ጌታ ተናግሯል አስቀድሞ፣ ሐሰተኛ ነቢያት ይነሳሉ። ጦርንም የጦርንም ወሬ ትሰማላችሁ። አትሰሙም እንዴ? እየሰማን አይደለም እንዴ? ጦርነት የለም እንዴ? ግጭት የለም እንዴ? ኮንፍሊክት የለም እንዴ? ውጊያ የለም እንዴ? ዛሬ ማለዳ እንኳን ቴሌቪዥንን ስከፍት ራሻ ዩክሬን ላይ ከፍተኛ ጥቃት አድርሳ አይቻለሁ። ብዙ ልጆች ሞተው፣ ወደ 20 ሰው የሚሆን ሞቶ፣ በመካከለኛው ምስራቅ ጦርነት አለ፣ ግጭት አለ፣ ውጥረት አለ። ቻይና ታይዋንን እንደምትወርድ ታስፈራራለች። አሜሪካ ደግሞ ታይዋን ከተነካይ ዝም ብዬ አልቀመጥም ትላለች። ጦርነት አለ። ጦርነቱ መካከል እንኳን ባንሆን ወሬንም ትሰማላችሁ አለ። ይሄ ራሱ የሚያስገርም ነገር ነው። ምክንያቱም ምናልባት የዛሬ 100 ዓመት የዛሬ 150 ዓመት አንድ ወሬ ከተወራ በኋላ ወራት ቆይቶ ሊሆን ይችላል የምትሰሙት። አሁን በአሜሪካ የሚደረገው ነገር፣ በቻይና የሚሆነው ነገር፣ በዩሮፕ የሚሆነው ነገር በዛው ቅጽበት መስማት ትችላላችሁ። ወሬን ትሰማላችሁ፣ ጦርን ትሰማላችሁ፣ የጦርን ወሬ ትሰማላችሁ። ሕዝብ በሕዝብ ላይ ይነሳል። በሀገራችን እንደሚሆነው፣ በሶሪያ እንደሚሆነው። ዛሬ በሶሪያ በአሳድና በአዲሱ መንግስት መካከል ከፍተኛ ተኩስ ነበር። ብዙ ሰው ወደ 1000 ሰው የሚያህል ሞቷል ይመስለኛል ዜናውን እንደሰማሁት። በሱዳን እንደሚሆነው ይህንን ነገር ማሳሰባቸው የማታውቁት ሆኖ ሳይሆን ለማንቃት ነው። እየሆኑ ናቸው እነዚህ ጌታ የተናገራቸው ነገሮች። የእግዚአብሔር ቃል የነገረ ነገር እየሆነ ነው፣ በዙሪያችን እየሆነ ነው። እኛ ግን ተኝተናል ወይ? ምን ይላል የእግዚአብሔር ቃል? እንንቃ፣ አናንቀላፋ፣ አታንቀላፋ፣ አታንቀላፊ። እኛ የብርሃን ልጆች ነን፣ እኛ የቀን ልጆች ነን። እቅጭ የሆነ ነገር ተነግሮናል። ጌታ ሊመጣ ሲል ምን እንደሚሆን ተነግሮናል። የምጣር መጀመሪያ ይሆናል። የምጣር ታውቁ እንደሆነ አላውቅም። የምጣር ማለት ሴቶች ሊወልዱ ሲሉ ሲደርስ ሙሉ ምጥ ሳይመጣ በፊት ያዝ ለቀቅ ያዝ ለቀቅ የሚያደርገው ያ ክስተት ማለት ነው የምጣር መጀመሪያ። እነዚህ እያሳዩን ያለው አዲስ ዓለም ሊወለድ እንደሆነ፣ ጌታ ሊመጣ እንደሆነ፣ የ1000 ዓመት መንግስት ሊመጣ እንደሆነ የሚያሳየን ጉዳይ ነው። በጸሎት የነቃችሁ ናችሁ ወይ? የእግዚአብሔርን ቃል ታጠናላችሁ ወይ? በሕዝቅኤል ጊዜ የሆነ ነገር አለ። ሰዎች መጥተው በሕዝቅኤል ፊት ይቀመጣሉ። እግዚአብሔር ግን ልባቸውን ስለሚያውቅ ማለፊያ አድርገ መሳሪያ እንደምትጫወት ሆነህላቸዋል። ይሰሙሃል፣ በአፋቸው ብዙ ደስታ ይገልጣሉ፣ ልባቸው ግን ስስታቸውን ይከተላል ይላል።
የእግዚአብሔርን ቃል ለመስማት ስንመጣ ሲሪየስሊ እግዚአብሔር እንደሚናገር አንዳንዶቻችሁ ጌታ ተናገረን ብላችሁ እንደመጣችሁ ጌታ እየተናገራችሁ ነው። እንድንነቃ ነው። ቆፍተን እንድንል ነው። ወገባችንን እንድንታጠቅ ነው። መብራታችን የበራ እንዲሆን ነው። እንድንዘጋጅ ነው። ጌታ እንደመከረን በጸሎት እንድንጋደል ነው። በሱ ፊት ለመቆም እንድትችሉ። ይሄ ዲስ ኤ ቬሪ ሲሪየስ ኬዝ። በሱ ፊት ለመቆም መጸለይ ያስፈልጋል። ስትጸልዩ ሁል ጊዜ ትጉ አለ። ይሄ ብቻ አይደለም። መንግስት በመንግስት ላይ ይነሳል። ረሃብ ይሆናል። ቸነፈር ይሆናል። የቅርብ ጊዜ ትዝታ ነው ኮቪድ። ወረርሽኝ ይሆናል። ጌታ ሁሉን ምልክት ነግሮናል። የመሬት መንቀጥቀጥ ይሆናል። ለሁለት ለሶስት ወራት ምን ያህል ጊዜ እንደተንቀጠቀጠ ሁላችሁ ምስክሮች ናችሁ። ይሄ ግን ዓለም አቀፋዊ ክስተት ነው። የኢትዮጵያ ብቻ አይደለም። ገና እየጨመረ ይሄዳል። አንዳንድ ሰዎች ድሮም መሬት መንቀጥቀጥ ነበር፣ ድሮም ረሃብ ነበር፣ ድሮም ጦርነት ነበር ይላሉ። ኖት በዚህ ኢንቴንሲቲ፣ በዚህ ጡዘት ሆኖ አያውቅም በምድር ላይ። አንደኛና ሁለተኛ ዓለም ጦርነት የሚባል የመጣው በ20ኛው ክፍለ ዘመን ነው። ሆኖ አያውቅም ከዚህ በፊት። እየጨመረ ነው የሚሄደው፣ እየባሰ ነው የሚሄደው። አደጋዎች እየጨመሩ ይሄዳሉ። ነውጦች እየጨመሩ ይሄዳሉ። ጦርነቶች እየጨመሩ ይሄዳሉ። ለምን? ጌታ ተናግሯል። እኔ የተናገርኩት ቃል ከሚያልፍ ሰማይና ምድር ቢያልፍ ይቀላል ብሎ የተናገረው ጌታ ተናግሯል። ለምንድን ነው ዛሬ ማለዳ እንደገና የሚናገረን? እንንቃ። አውቃለሁኝ ሪቫይቫል እንደሚመጣ። እዛ ውስጥ ለመሳተፍ የመጨረሻው ሪቫይቫል ማለት ነው። እዛ ውስጥ ተሳታፊ ለመሆን ምን ያህል ልባችን የተዘጋጀ ነው? ምን ያህል የተዘጋጀንን? አራተኛውን በአማርኛ ቃል ስላላገኘሁለት ነው ይቅርታ። ዲጂታላይዜሽን። ዮሐንስ 13 ቁጥር 13-17 ወይም ከ16 ጀምሮ ታናናሾችና ታላላቆችም ባለጠጋዎችና ድሆችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው። ቁጥሩ የስሙ ቁጥር ነውና ቁጥሩም 666 ነው። ዋናው እዚህ ላይ መረዳት ያለብን ከ2000 ዓመት በፊት ዮሐንስ ጌታ ያሳየው ምንድን ነው? ዲጂታላይዝድ እንደሚሆን፣ በቁጥር እንደሚሆን የዓለም ስርዓት። የኮምፒውተር ሲስተም የምታውቁ ሰዎች 1 ወይ 0 ነው አይደለም? ኦፍ ወይም ኦን ነው። ኳንተም ኮምፒውተር ሲመጣ በአንድ ጊዜ 1ም ወይም 0ም ይሆናል ነው የሚባለው። እሱ በጣም ፍጥነቱ ታይቶና ተሰምቶ የማይታወቅ ይሆናል። ነገር ግን ዋናውን ለማለት የምፈልገው በቁጥር ላይ የተመሰረተ ሲስተም በዓለም ላይ የተዘረጋ ነው። መረቡ የተዘረጋ ነው። ዓለም ዲጂታላይዝድ እየሆነች ነው። ናሽናል አይዲ ተብላችሁ አልተቀበላችሁም? ሰሞኑን የአይናችሁ አሻራ ያለበት 10 ጣቶቻቸው የፈረሙበት ዲጂታላይዝድ እየሆነ ነው። መረቡ ዓለምን እየሸፈነ ነው፣ እየተዘጋጀለት ነው። አሁን የምንገዛው ይታወቃል፣ የምንሸጠው ይታወቃል፣ ከባንክ ስናወጣ ይታወቃል። አሁን በሞባይል መክፈል እኮ ቀላል ነው አይደል? ነገር ግን ትሬስድ ናችሁ። ምን እንደገዛችሁ፣ የት እንደሄዳችሁ፣ ምን እንዳደረጋችሁ። ስማርትፎን ሲባል ደስ ይላል። ስማርት ቲቪ ሲባል ደስ ይላል። ስማርትፎናችሁም ስማርት ቲቪያችሁም እንደሚሰልላችሁ ግን ስንቶቻችሁ እንደምታውቁ አላቅም። እየተሰለላችሁ ነው። በሲስተም ውስጥ ገብታችኋል። በሲስተም ውስጥ እየገባን ነው።
ከ2000 ዓመት በፊት የእግዚአብሔር ቃል ይሄንን እንዴት እቅጭ የሆነ ነገር ገለጠው። እኔ እንደሚገባኝ ወደ ታች ይሄንን 13ን በአጠቃላይ ብታነቡት ስለ ኤአይም ወይም ደግሞ ስለ አርቲፊሻል ኢንተለጀንስ ስለ ሰው ሰራሽ አእምሮ እንደተነበየ ነው የሚናገረው። ምክንያቱም ለአውሬው የማይሰግዱትን ሰዎች ሊያስገድል ለምስሉ እስትንፋስ ይሰጠው ዘንድ ስልጣን ተሰጠው ይላል። ባለፈው ጊዜ ውጭ ሀገር ለነጮቹ ደብዳቤ ጽፌ ነበር እና ቦቺ በቻት ጂፒቲ ያስተካክልልህ አለችኝ። በኋላ ስንጨምረው ከማዲ ጋር ፊት ስናደርገው እኔ እንጂ 1 ሰከንድ መሙላቱን በጣም ነው የደነገጥኩት። እንዴት አድርጎ አሻሽሎ ልክ ሐሳቤን ያነበበ ነው የሚመስለው። ውስጥ ያለ ነው የመሰለኝ። አስበን የሚገባው የጌታ ቀን ስለደረሰ ተዘጋጅቻለሁ ወይስ ሌላ ነገር ቀልቤን ቀልቦታል? ሌላ ነገር ተቆጣጥሮኛል? ሐሳቤ ተይዟል ወይ? ምን እያደረግኩ ነው? እየጸለይኩ ነው ወይ? ስለ ጸሎት እየተማርን ያለነው በፊት ሮብ አሁን ቅዳሜ ያለ ምክንያት አይደለም። ብንጸልይ የሚሆን ነገር አለ፣ ባንጸልይ የሚሆን ነገር አለ። በግላችን የሚሆን ነገር አለ፣ በቤተሰብ የሚሆን ነገር አለ፣ በአገር ደረጃ የሚሆን ነገር አለ፣ በዓለም ደረጃ የሚሆን ነገር አለ። አለመጸለያችን የሚያስቀረው ነገር አለ፣ መጸለያችን የሚያመጣው ነገር አለ። እያንዳንዳችን እግዚአብሔር በውስጣችን ፖቴንሻል ያስቀመጠልን ሰዎች ነን። ወደሱ እንድንገባ፣ ወደሱ እንድንቀርብ፣ ፊቱን እንድንፈልግ፣ ከሱ ጋር እንድንናበብ፣ ፈቃዱን አውቀን እንድንተገብር የታደልን ሰዎች ነን። እግዚአብሔር ያደለን ሰዎች፣ እግዚአብሔር የመረቀን ሰዎች፣ እግዚአብሔር የባረከን ሰዎች ነን። ስለዚህ ይታያቸዋል ወይ? ዲጂታላይዝድ እየሆነ ነው ዓለም። እርግጠኛ ነኝ የኢትዮጵያ መንግስት ያስገደደው ናሽናል አይዲ እንዲወጣ አይኤምኤፍ ነው ብዬ አስባለሁ። አብዛኛው ነገር እየሆነ ያለው እነ አይኤምኤፍ፣ እነ ወርልድ ባንክ፣ እነ ዩናይትድ ኔሽንስ፣ እነ ቢልደበርግ የተለያዩ በኢሉሚናቲ ስር ያሉ ማዕቀፍ ስር ያሉ በሙሉ እየተዘጋጁ ያሉት እየተንደፋደፉ ያሉት ይህንን ሰው ለማስተናገድ ነው። ስራቸው ሁሉ፣ ዓላማቸው ሁሉ፣ ግባቸው ሁሉ ወደዛ ነው። ሰውየው እንዲመጣላቸው ነው። ምናልባት አሁንም ይኖር ይሆናል አላውቅም። ነገር ግን እኛ የእግዚአብሔር ቃል አስቀድሞ ነግሮናል፣ አስቀድሞ አስጠንቅቆናል እያልኳችሁ ነው። ምን ያህል ተዘጋጅተሃል? ምን ያህል ተዘጋጅተሻል? ይሄ ሊያስደነግጠን ሊያስፈራን ወይ ደግሞ ሐሳባችንን ሊይዘን አይደለም የሚገባው፣ ሊያስደስተን ይገባል። ምን ማድረግ እንደሚገባን ጌታን እንድንጠይቀው ሊያነሳሳን ይገባል። አሁን እዚህ ላይ ብዙ ሐሳብ ማለት ይቻላል፣ ነገር ግን ባጭሩ አልፈዋለሁ። ይህንን እናንተ ሄዳችሁ መቆፈር ትችላላችሁ። ዲጂታላይዜሽን እንዴት ዓለምን እየወረረ እንዳለ። በነገራችን ላይ የአርቲፊሻል ኢንቴሊጀንስ አባቶች ከሚባሉት አንደኛው ቅርብ ጊዜ ኢንተርቪው ሲደረግ አይቼ በጣም ነው የገረመኝ። ለመሆኑ አሰራሩን ታውቁታላችሁ ወይ ብሎ ሲጠይቀው ጋዜጠኛው አናውቅም አለ። የውስጥ አሰራሩን አናውቅም አለ። እንዴ ሰው አይደለም ወይ ዳታ ፊድ የሚያደርገው? እንዴት ላታውቁ ትችላላችሁ አለው። ሲለው ዳታውን ፊድ የምናደርገው እኛ ነን፣ ውስጥ ከገባ በኋላ ግን እንዴት እንደሚሰራ አናውቅም አለ። ከቁጥጥሩ ሁሉ ውጭ ሊወጣ ይችላል አለ። አሁን ብዙዎች እነ ኤለን ማስክም የተለያዩም ሰዎች ተናግረዋል። ኤአይ የሰውን ዘር ከምድር ላይ ሊያጠፋ እንደሚችል በኢንቴሊጀንስ በልጦን። በኢንቴሊጀንስ እንዴት እንደሚበልጠን ላውቅ አልችልም። የጭንቅላትን ወይም ደግሞ የአንጎልን ሲስተም ነው የተጠቀሙት። የአንጎል ሲስተም በተለያዩ ይሄ ኮኔክሽኖች ነው የሚሰራው። ወደ 100 ትሪሊየን የሚሆኑ ኮኔክሽኖች አሉት የሰው ጭንቅላት። የእግዚአብሔር ሥራ ድንቅ ነው። እነ ቻት ጂፒቲ ኮኔክሽን ያላቸው 1 ትሪሊየን ነው። የሰው ጭንቅላት 100 ትሪሊየን ነው። ግን ያችን ዳታዋን በደንብ ስለሚጠቀማት ነው መሰለኝ ከሰው የበለጠ ኢንቴሊጀንስ ሊኖረው ስለሚችል እንፈራለን እያሉ ነው። ይህንን ግን አስቀድሞ የእግዚአብሔር ቃል ተናግሯታል። ቁጥሩን አእምሮ ያለው ጥበበኛ የሆነ ጠቢብ የሆነ ይቁጠረው። ጠቢብ የሆነ ማን ነው ካላችሁ የእግዚአብሔርን ቃል የሚያነብ የእግዚአብሔርን ቃል የሚያምን ነው።
የእግዚአብሔርን ቃል ሲሪየስሊ የሚወስድ ሰው ነው። ወደዚህ ስትመጡ የእግዚአብሔርን ቃል ሲሪየስሊ ተወስዱታላችሁ ወይ? ይሄ ቃል ከ2500 እና ከ2000 ዓመታት በፊት የተነበዩ ትንቢቶች አሁን በአፍንጫችን ስር በአይናችን ስር እየተፈጸሙ መሆናቸው ያሳስበናል ወይ? ያዘጋጀናል ወይ? እነሆ ደጋግሜ ላነቃቃችሁ የምሞክረው አምስተኛውና የመጨረሻዋ እስራኤል ነች። እስራኤልን አሁን እዛ ዝርዝር ውስጥ አልገባበትም። ሕዝቅኤል 37 ላይ ሄዳችሁ ስታነቡ የተበተኑ አጥንቶች፣ የደረቁ አጥንቶች፣ ተስፋ የሌላቸው ተስፋ ያጡ አጥንቶች በምንም አይነት መንገድ ተገጣጥመው እንኳን ሰራዊት ሰው ሊሆኑ ይችላሉ ተብሎ የማይጠበቅ ነቢዩን ሕዝቅኤልን ወስዶ በዛ ትንቢት እንዲናገር እንዳደረገው ታውቃላችሁ። እዛ ላይ የተነገረው ትንቢት በጣም አስገራሚ ነው። ትንቢት ተናገር ተባለ። ከአራቱ ነፋሳት ነፋስ ይመጣል። መጀመሪያ ትንቢት ሲናገር ቃል ሲናገር አጥንቶች ተሰበሰቡ፣ በጅማት ተያያዙ፣ ስጋ ወጣባቸው፣ ቁርበት ተዘረጋባቸው። እንደዛም ሆኖ ኢምፖሲብል ሲቹዌሽን ነው የሚመስለው። ነገር ግን ለነፋስ ትንቢት ተናገራል። ከአራት ማዕዘን ነፋስ መጣ፣ ገባባቸው። እነዚህ ሰዎች ታላቅ ሰራዊት ሆነው ቆሙ ይላል። እስራኤል የዘመን ፍጻሜ ዋነኛ ማስረጃ ነች። እዛ አካባቢ ብዙ ነውጥ ያለው ከዚህ የተነሳ ነው። በዜና ላይ እስራኤልን በቅርብ ርቀት እንድትከታተሉ አሳስባችኋለሁ። ከዛ በላይ ሰምታችሁ እንደሆነ አላውቅም። ከ2000 ዓመታት በኋላ ለመጀመሪያ ጊዜ 5 ቀይ ጊደሮች ከአሜሪካ ምንም እንከን የሌለባቸው ነውር የሌለባቸው ከአሜሪካ እስራኤል ገብተዋል። ይህንን ዜና ላይ ፈልጋችሁ ማግኘት ትችላላችሁ። ከ2000 ዓመት በኋላ ለመጀመሪያ ጊዜ እነዚህ መቅደሱን እንደሚሰሩ ዝግጅት እያደረጉ እንደሆነ ማሳያ ናቸው፣ ማስረጃ ናቸው። መስዋዕት ሊጀምሩ ነው። ለምንድን ነው ይህንን የሚያደርጉት ካላችሁ፣ መሲሁ ሊመጣ ነው። እኛ መሲሁ እንደመጣ እናውቃለን። እነሱ ግን ገና ይመጣል ብለው ነው የሚጠብቁት። ዝግጅት እያደረጉ ነው። ለመጨረሻው ቀን ዝግጅት እያደረጉ ነው። እስራኤልን ስትመለከቱ የዘመን ፍጻሜ ማስረጃ እንደሆነች አስቡ። ከ2500 ዓመታት በፊት የተበተነ ሕዝብ ነው አለ የእስራኤል ሕዝብ። ነገር ግን እኔ ሰበስባለሁ አለ። 2000 ዓመት ተበትኖ የተሰበሰበ ሕዝብ በዓለም ላይ የለም፣ እስራኤል ብቻ ነው። ጠላት ሊያጠፋቸው ሞክራል ብዙ ጊዜ። እነሱም በአፋቸው በራሳቸው ላይ እንደተናገሩት ሂትለር ሊያጠፋቸው ሞክሯል። ምክንያቱም ጌታ ኢየሱስ ክርስቶስ ከሞተ በኋላ ታልፎ ከተሰጠ በኋላ ደሙ በእኛና በልጆቻችን ላይ ይሁን የሚል እርግማን ስለተናገሩ እርግማናቸው እንዳገኛቸው አውቃለሁኝ። ነገር ግን እግዚአብሔር ደግሞ ለእስራኤል ለአብርሃም፣ ለይስሐቅ፣ ለያዕቆብ ከተናገረው ቃል ኪዳን የተነሳ እኔ አምላካችሁ አልለወጥም፣ ስለዚህ እናንተ የእስራኤል ልጆች የጠፋችሁ አይደላችሁም ብሎ እንደተናገረ 2000 ዓመት ቆይቶ ሰብስቧቸዋል። በ1948 በግንቦት ወር ግንቦት 14 እንደ አውሮፓውያን አቆጣጠር ሀገር እንደ ሀገር እንደተመሰረተች እናውቃለን። እስራኤል ምልክት ነች። የእግዚአብሔር ቃል ያለው ነገር ሁሉ ነው የሚፈጸመው። ይሆናል ካለ ይሆናል። ስለ ባቢሎን ኤርምያስ ሲናገር ምን አለ? ባቢሎን ትወድቃለች አትነሳም አለ። እንደገና ሊያነሷት የሞከሩ ሰዎች በሙሉ ከተማዋን ማለት ነው፣ ከተማውን ሲስተሙ አለ። ከተማውን ለመገንባት የሞከሩ ሰዎች ሁሉ በኪሳራ ነው የተሸኙት። ሳዳም ሁሴን ይችን ከተማ ሊሰራ ቤተ መንግስት ሊሰራ ጀምሮ ነበረ። ምንድነው ያተረፈው? በጣም ብዙ ሺህ ኪሎ የሆነ ቦምብ ነው የጣሉበት አሜሪካኖች። ይሄ ቦምብ በዛች በኢራቅ ላይ በወደቀ ጊዜ 45 ኪሎ ሜትር ነው መሬት የተንቀጠቀጠው። ኦኤን ሾክ የተባለ ማስደንገጥና ማስደመም የተባለ በጣም ትልቅ ፈንጂ ነው የሞከሩበት። ለምን? የእግዚአብሔር ቃል አትሰራም ብሏል። ትወድቃለች አትነሳም ብሏል። የቀበሮች መኖሪያ ትሆናለች ብሏል። የቀበሮ መኖሪያ ሆናለች። የእግዚአብሔር ቃል የተናገረው ነገር ይሆናል። ኤሳው አይኖርም። ኤሳው እንደ ሕዝብ ይጠፋል። እስራኤል ግን እኔ አምላካችሁ አልለወጥም አትጠፉም ብሏል። አልጠፉም አሉ እስከዚህ ዘመን ድረስ። ጌታ ሊመጣ እንደሆነ ማሳያ ናቸው።
ጌታ ኢየሱስ ክርስቶስም ስለ ኢየሩሳሌም ሲናገር የኢየሩሳሌም መረገጥ ባቆመ ጊዜ ብሏል። በአሕዛብ ትረገጣለች ብሏል ባቆመ ጊዜ። ይሄ መቼ ነው የሆነው? በስድስቱ ቀን ጦርነት በ67 ዓመተ ምህረት እንደ አውሮፓውያን አቆጣጠር ኢየሩሳሌም እንደገና ወደ እስራኤል ተመለሰች። ትንቢቶችን ትከታተላላችሁ ሆይ? ዜናዎች ሁሉ የሚያበስሩን፣ ዙሪያችን የምንሰማው የምናየው ነገር ሁሉ የሚያበስረን ኢየሱስ ሊመጣ ነው እያለን ነው። እኛ የብርሃን ልጆች ነን። እኛ የቀን ልጆች ነን። በጨለማ አይደለንም። ቀኑ እንደ ሌባ ይደርስብን ዘንድ አይገባም። እንደ ወጥመድ ሊይዘን ዘንድ አይገባም። በሌሎች ላይ እንደዛ ነው የሚሆነው። ምጥ እርጉዝን በድንገት እንደሚይዝ በድንገት ይመጣባቸዋል ብሏል ተሰሎንቄ ላይ ወንድማችን ጳውሎስ። እናንተ ጋር ግን እንደዛ አይሆንም ብሏል። ሌሎች ምልክቶችን ማውጣት ይቻላል። አሁን ግን ዝም ብዬ ሃይላይት ልሰጣችሁ ነው የፈለግኩት። ልባችሁን ላነቃ ስለፈለግኩ። ቀኑ እየቀረበ ነው። እነዚህ የምታዩት ነውጥ በሙሉ እየጨመረ ይሄዳል። ፋይናንሻል ነውጦች፣ ኢኮኖሚክ ነውጦች፣ የተፈጥሮ ነውጦች፣ የመሬት መናወጦች፣ ርዕደቶች እየጨመሩ፣ የመሬት መንሸራተት፣ ሱናሚዎች እየባሱ ይሄዳሉ። የቮልኬኖ ፍንዳታዎች መሬት እያማጠች ነው። የሚወለድ ነገር ስላለ እንዘጋጅ ነው። እንዘጋጅ፣ ለጌታ ቀን እንዘጋጅ። ይሄ ማለት የምንሰራውን ስራ ትተን ተግባር ፈተን ነጭ ልብስ ለብሰን ተራራ ላይ እንውጣ ማለት አይደለም። ምክንያቱም ጳውሎስ በደንብ አድርጎ ተሰሎንቄ ላይ 1 ላይ እንደሰበካቸው ታውቃላችሁ ስለ ጌታ መምጣት። 2 ላይ ግን ለማስተካከል ነው የጻፈው። አንዳንድ ሰዎች የጌታ ቀን ደርሷል ብለው ስራ አቆሙ። ሊሰራ የማይወድ ማንም ቢኖር አይብላ አላቸው። የሰው ሸክም አትሁኑ አላቸው። የጌታ ቀን በድንገት ይመጣል። ነገር ግን ይሄና ይሄ ነገር ሳይከሰት በፊት አይመጣም ብሎ እንደገና ማስተካከያ እንደሰጠ ታውቃላችሁ። ጌታ ይመጣል ብለን ተግባር አንፈታም፣ ስራ አናቆምም፣ ትጋት አናቆምም፣ ትምህርት አናቆምም። ነገር ግን አንድ አይናችን ስራችን ላይ የተሰጠን ስራችን ላይ በትጋት ሆኖ ሌላው አይናችን ግን ጌታን በመጠባበቅ ማራናታ በማለት ምጽአቱን በመናፈቅ ይሄ ስርዓት ሁሉ እንደሚያበቃ እንደማይቀጥል አለኝታ እንዳለን በመገንዘብ ተስፋ እንደሌላቸው ሰዎች፣ ማዘን የሌለብን ሰዎች እንደሆንን በማወቅ መንፈሳዊ ጦርነት ግን በዛው ልክ እንዳለብን እያወቅን ነገር ግን የተሸነፈ ጠላት እንደሆነና ያሸነፈ ጌታ እንደሆነ እየገባን እንድንቀጥል ያስፈልጋል። ወገኖች ሆይ ምን ያህል ተዘጋጅተናል? ምን ያህል ሬዲ ነህ? ምን ያህል ሬዲ ነሽ? በጌታ ያልሆናችሁ ሰዎች ካላችሁ ወይም ደግሞ እየቀለዳችሁ ያላችሁ ሰዎች በድንገት ይሄ ቀን ሲደርስ ይቆጫቸዋል። መጸጸት ግን አያስፈልግም። መንፈስ ቅዱስ ብርሃን እየለቀቀ ስለሆነ እንጸልያለን።